ዳታ ከቤት እንድትወጣ ተደረገች። ዳታ አባዬ ማለት ናፍቆኛል። እኔ መኪና ላይ አባዬ፣ እቤት ውስጥ ደግሞ ጋሸ ማለት በጣም ደብሮኛል። ስለ እናቴ አንዳንድ ነገሮችን እንዲነግረኝ እፈልጋለሁ በማለት አባቷን ጠየቀችው። አባቷም እሺ እነግርሻለሁ፣ ስለ እናትሽ የእናትሽን መኖርና አለመኖር እነግርሻለሁ፣ ግን ደግሞ ሁለተኛ ስለ እናትሽ ጊዜው ሲደርስ ድረስ እንድትጠይቂኝ አልፈልግም፣ ቃል ግቢልኝ አላት። ዳታም እሺ ቃል እገባለሁ፣ ብቻ እናት ያለች ወይስ የለችም የሚለውን ጥያቄ አቀረበችለት። እናትሽ አለች፣ የምትመስሊውም ደግሞ የምትመስለውን አንቺን ትመስላለች። ነገር ግን በስህተት ነው፣ አቅጀበት አይደለም የተወለድሽው። ዳታ ግን በጣም ነው የምወድሽ፣ ከሁሉም ልጆቼ ይብለጥ እወድሻለሁኝ። ይሄን ታውቂያለሽ አይደለ? አዎ አውቃለሁ። ግን አንተ ብትሳሳት እናቴ እንዴት ተሳሳተች? አሁን ይሄ ጥያቄ ይቅርና እናቴ አለች አለችው። አዎ እናትሽ አለች አላት። በጣም ደስ አላት። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ ዳታ ከ23 ዓመት በኋላ እናቷ መኖሯንና የት እንዳለች አወቀች። ዳታ እንግዲህ ተወልዳ እስከ 23 ዓመቷ ጎዳና ላይ የምትኖር ነበረች። ጎዳና ላይ ምን እንዳስተማራትና እንዲሁም ደግሞ እንዴት እንዳሳለፈች ሙሉ ታሪኳን ተናገረች። ጎዳና ላይ እኔ ምንም አይነት ችግር ፈጥሬ አላቅም፣ ብቻ ሲርበኝና ሲጠማኝ ከሰው እየቀማሁ እበላለሁ እጠጣለሁ እንጂ ሌላ አይነት የእጅ ተንኮል የለብኝም አለች። ብዙ ጊዜ ጎዳና ላይ የሚኖሩ ሰዎች ሌባ፣ አጭበርባሪ እንዲሁም ደግሞ ብዙ አይነት ስሞች ይሰጣቸዋል። እኔ ግን እንደዚህ አይነት ያለ ባህሪ የለኝም። ሲርበኝና ሲጠማኝ አዎ ከሰው አንስቼ እበላለሁ። የኔ ባህሪ ይሄ ነበር። አሁን ግን ጥሩ ምግብ፣ ጥሩ ምኝታ፣ ሁሉን ነገር ሳገኝ ያውም ባህሪን ቀይሬያለሁኝ እና እንደዚህ ደግሞ አባት እህት ስላሉኝ በጣም ደስተኛ ነኝ አለች። አባቷንም እሺ አባዬ ስለ እናቴ አንዳንድ ነገሮችን ንገረኝ፣ እናቴ በህይወት አለች ወይስ የለችም? ይህን ጥያቄ እኮ እንዳትጠይቂ ብዬ ተናግሬያለሁ አላት። አዎ አውቃለሁ አባዬ እንዳትጠይቂ ብለኸኛል፣ ግን በህይወት አለች ወይስ የለችም የሚለውን ጥያቄ ከመለስክልኝ ሁለተኛ እንደዚህ ያለ ጥያቄ ላላነሳ ቃል እገባልሃለሁ አለችው። እሺ በቃ ዳታዬ፣ እኔ አንቺን የወለድኩሽ በስህተት ነው። እናቴ አንተስ በስህተት እንድትወለድከኝ እናቴ በስህተት ነው። አሁን ይህን ሁሉ ነገር ወደ ኋላ እናስቀረውና የምናወራበትና ሁሉን ነገር የማሳውቅብሽ ጊዜ ስጭኝ። አሁን ግን እናትሽ በህይወት አለች አላት። ዳታም የደስታ በጣም ዘለለች። አባዬ እኔ የምፈልገው እናት መኖሬን ነው። ስሜን እንኳ አንድ ቀን ለሰው ተናግሬ አላቅም። ምክንያቱም ዳታ ማለት አባቴን ስም ስለማውቀው ስሜን መናገር ይከብደኛል። እንዲሁም የጎዳና ላይ ብላችሁ ጥሩኝ ብዬ ነበር የምነግራቸው። አሁን ግን ሁላችሁንም ቤተሰቦችን ስላገኘሁኝ በተለይ እናቴን በጣም ደስ ብሎኛል አለች።
ዳታ እኔ እዚህ ቤት ተመጣው ጀምሬ መኝታው፣ ምግቡ፣ የውሃ ጨዋታ ሁሉ ነገር ተመችቶኛል። አንዳንዴ በህይወታችን ላይ ተስፋ እንቆርጣለን፣ ግን ያን ተስፋ ደግሞ መቁረጥ የለብንም። ዛሬ ላይ ተስፋችን ቢጨልም ነገ ላይ ተስፋችን ያበራል የሚለውን ትምህርት ከጎዳና ላይ አግኝቻለሁ። ጎዳናም ስላደኩኝ ብዙም አይከፋኝም። አንዳንዴ በህይወታችን ላይ በወጣትነታችን ስቃይ ሲሆን ደግሞ በቀጣይ እድሜያችን የተለያየ ይሆናል፣ የደስታ ይመጣል ብዬ አስብ ነበር አለች። እዚህ ቤት ያቢ አልተመቸኝም፣ በእኔ ትቀናለች እንጂ ሁሉም ነገር ተመችቶኛል አለች። ወይዘሮ ማርታ አንዳንድ ጥያቄዎችን ለመጠየቅ ያቤል ክላስ ገባች። ያቤል አንዳንድ ጥያቄ ጠይቅህ፣ አንተ ግን ስታድግ ምን መሆን ትፈልጋለህ አለችው። እኔ ነገ ጧት እንደምሞት አይነት ሰው፣ ለሰው አዛኝ፣ መጥፎ ነገሮችን ከማይሰሩት ሰዎች ጋር መሆን፣ ይሄንን ነው የምደሰተው አለት። ሰውማ ሁሉም ሰው ይሞታል፣ ግን ደግሞ እኔ እሞታለሁ የሚለውን ነገር አንድ ቀን አስቤው አላውቅም አለች። አይ በህይወታችን ላይ ስንኖር ሞት እንዳለ መርሳት የለብንም፣ በዛው መካከል ደግሞ ጥሩ ጥሩ ነገሮችን መስራት ይገባል በማለት መለሰላት። እኔ እናንተን ማስቀየምም ሆነ ማስከፋት አልፈልግም። ነገ ላይ ደግሞ ተምሬ ውጤት አምጥቼ እናንተን ማገዝ እፈልጋለሁ በማለት አቤል መለሰለት። ወይዘሮ ማርታም እስኪ ምን አይነት ሴት ነው አንተ ማግባት የምትፈልገው ወደፊት ላይ አለችው። እኔ አሁን ላይ የመግባቱ ፍላጎትም ሆነ ሀሳቡ የለኝም። እሺ በቃ ከዳጣና ከአቤልም ማንን ትወዳለህ አለችው። ሁሉም በጣም ደስ የሚል ባህሪ ያላቸው፣ ይጫወታሉ፣ ይዝናናሉ፣ በዛ ላይ እህቶች ናቸው አለ። አይኑ ደስ የሚልህ ማን ነው? እኔ እኮ አሁን ላይ ደስ የማይለኝን ለእናቷ መናገር የለብኝም። ስለዚህ አንዳንዴ የሚመጣ ባህሪ ያላት እንጂ በጣም ደስ የምትለኝ ናት አላት። እንደዚህ ሲላት ግን በጣም ደስ ነው ያላት። አንዳንዴ አወላጅ ፊት ስለ ልጆቻቸው መጥፎ ነገሮችን መናገር ስለሌለብን ጥሩ ባትሆንም ጥሩ ናት በማለት ወይዘሮ ማርታም ወደ ቤቷ ሄደች። ውሃም አንዳንድ ጥያቄዎችን ሲጠይቋት ትመልሳለች። ሰላምዬ ጋ ስልክ አንጭልኝ ብላ አቤል ላከቻት። ሰላምዬም ለምንድን ነው ስልክ የምሰጣት? ምን አይነት ጥያቄ ነው? የራሷ ስልክ አለ እንዴ? አንጭ ብትላስ አልሰጥም ብላሻለች ብለች ተመለሽ በማለት ውሃዬን መለሰቻት። ዳታና አቤል ሁለታቸውም የተለያየ ፍቅር አላቸው። ዳታ አሁን ላይ የፍቅር አይነት ሀሳቡ ባይኖራትም የአቤል ግን በጣም ያፈቅራታል። በምትንቀሳቀስበት ቦታና እንዲሁም ደግሞ በምትራመድበት ቦታ አብሯት ተከትሎ ይሄዳል። እኔን እየተከተልከኝ ወይም ደግሞ የሆነ ቦታ አብረህ የምሸኝ ከሆነ ችግር ይፈጠራል፣ ከዚህ ቤት እንደምባረር ልንገርህ አለችው። ከዚህ ቤት ብትባረሪ እኔ ራሱ እወጣለሁኝ፣ አላንቺ መኖር አልችልም። አንቺ ማለት በጣም ደስ የምትል ነሽ፣ ታዝናኛለሽ፣ ትጫወቻለሽ፣ ድብር ነገር አችም። እኔ በህይወቴ እንደዚህ ያለ ሰው ምርጫዬ ነው በማለት ያቤል ለዳታ ገለጠላት።
እንግዲህ በቀጣይ ቪዲዮ አሪፍ ቪዲዮዎችን ይዘን እንመጣለን። ለዚህ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባርቶችም ላይክ ሸር እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እንመጣለን።